ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት እጅግ ከምናከብረው ከአማራ ህዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህ ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም፣ በምንም ጨለማ ያለ ሰው ታውቀዋለህ። በቃ ፋኖ ምናምን ሲል ነው የምትሰማው። እግዚአብሔር እንዲደርስለት እንጸልያለን። እንደዚህ ሰው ማለት ነው እግዚአብሔር እንዲያገኝ የልቦቹ አይን እንዲበራ ዞር አድርግልኝ ከዚህ ቤት ውስጥ ወደዛ አስወጣና ኢየሱስን ማውራት ጀመር። ወደዛ ከፊቴ ዞር አድርግልኝ። እንሶይ እንዴት አንድ ተራ ሰውዬ የት እንደሚኖር በምን እንደሚኖር ማይታወቅ ሰው ርዕስ አድርገህ እዚህ ቤት ወደዛ አስወጣው አሁንና ወንጌልህን አብጀስ እንኳን እንደዚህ እያደረጋችሁ ለአገሪቱ ጠንቅናቸው ልጆቻችንን ከልጆቻቸው ጋር እናስተምርም ብለን እንኳን አላልንም። ይሄ ደብተራው ጥላቻን ከዚህ በፊት ተከታዮቹ ለሆኑ ሰዎች ያስተምራል። ምን ብለው እንደሚናገሩ የነሱ ተከታዮች ስማልኝማ ምንድነው መሰለሽ ይኸውልሽ ልጆችሽ አንድ ጊዜ ሲግባ ማስኪ ይኸውልሽ እኔ አሁን ልጆቼን እንዴት እንደማሳድግ ታውቂያለሽ? ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ማለት ገባሽ? በትምህርት ቤት እንኳን ጸልዬ እንትነሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ የክርስትና አመል ጃንኩስ ብለው እንዲወጡ ነው ማድረጋቸው ጴንጤን ሲያዩ። በዚህ ያክል ገባሽ አይደለ? የሚገርመው ሁኔታ ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙውን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። ጴንጤ ማላናገር ታውቂያለሽ? እኔ ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የእናቴ የአባቴ ልጆች ሁለት አሉ ጴንጤ። ታላቄ ጴንጤ ነች፣ ታናሼም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናደራችሁ አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ጴንጤ ሰላም ራሱ ስትይዛው አንነጋገርም። ጴንጤ ሆኖ ማለት ነው በጣም ከባድ ናቸው። በጣም መርዝ ቤት እንዳይሄዱ ነው። ዝም ብለሽ እየኮለኮልሻቸው ነው ቤት ላይ የዲበኩሉ መንፈሳዊ ልጆች ማለት ነው። እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ባይዘ አደገኛ የሆነ ክሪሚናል ነው የተናገረችው። የምትኖረው እንግሊዝ ሀገር ነው፣ ጻዳለ ማለት ነው። እና ምን አለች? ልጆቼን ከልጆቻቸው ጋር አላስተምርም አለች። ኦኬ፣ እቺን ቃል ትራንስሌት ቢደረግልሽ ቀጥታ ወይ ልጆችሽን ይቀበሉሽና ኦኬ ሲንግል ማዘር ሆነሽ በሳምንት አንድ ቀን ልጆችሽን እንድታይ ሆነሽ ይቀበሉሻል፣ ከራሩልሽ ማለት ነው። ካልሆነስ በአገሪቱ ሕግ የምትዳኝበት ትዳኝ ነበረ። የሰውነትሽ ስብሽ ሲጨምር መተንፈስ እያቃተሽ የተናገርሽውን ጥላቻ ከዲበኩሉ እንደተማርሽ እዛ ፍርድ ቤት ቀርበሽ ትሰጭ ነበር። ግን ይዘናል። አሁን ይህን ማሳያችሁ ዲበኩሉ ነው እንደዚህ የሚያስተምራቸው።
እንዲህ በኩል ነው እንደዚህ የሚያስተምራቸው። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አይነካ በተን በለፈለፉ ይጠፉ ይባላል። እንግሊዝ ሀገር ላይ ቁጭ ብለሽ አንቺ ከወርከንድ ኢንካም መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት አገር ላይ ተቀምጠሽ እንግሊዝ ሀገር ሰጥተውሻል። ምን ብለው ነበር የሰጡሽ? ምን ብለሽ ነበር ምለሽ የወሰድሽው? ዲበኩሉ ነው እንደዚህ አስተማራቸው። እዩ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያችሁ፣ በቃ ሌላ ምንም መፍትሄ የለም። መጨረሻ ላይ አይሰሟቸውም። ይዙረድ ድንግል ማርያምን ከልጅነት እየጠሉ አሁን ይህን ኮርስ የሚሰጣቸው በውስጥ ማን ነው ብትሉ ደብተራው ዲበኩሉ ነው። ልጆቻችሁን ከጴንጤ ልጆች ጋር አታስተምሩ። የጴንጤ ልጆች ልጆቻችሁ እየጠሉ እንዲያድጉ እናድርግ እያለች ማለት ነው። እሺ መጥቆራ የተባለው ሰውዬ ይሄ ነው ለማታውቁት ማለት ነው። በኦርቶዶክስ ቤተክርስቲያን ታቦት ተቀርጾለት ኦፊሻሊ የሚመለከው ባለ ጭራው ሰውዬ አሁን ቀሚስ ለብሶ ማለት ነው። ጭራው ሳይቆረጥ ነው እንደተቆረጠ ነው ብሎ የሚለውን እኔን አጠይቁኝ። እዚህ ራቁቱን ሆኖ ከነ ጭራው ነው ያለው። ይሄ ሰይጣን ነው፣ የአየር ላይ ጋኔን ነው። እና ይሄንንም ደግሞ የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዳር 29 ቀን በዓለ ሲመቱ ተብሎ በዓለ ክብረ በዓሉ የሚከብርበት ነው። ይሄ ሰውዬ ይሄ ሰይጣን ሲወጣባቸው ነው ጩኸት ያበዙት ማለት ነው። እኛንን ያወጣ ነው። አዎ፣ ግን እኛ እኮ ከተማምተን አይደል ቤተክርስቲያኒቱን ስንፈትሽ ያገኘነው ነው። የአየሩ ላይ ጋኔን ይሄ ነው። መጥቆራ የሚባለው ጽዋለ ጽድቅ ብላችሁ በክርስትና ስም የጠራችሁት ማለት ነው። ያለ መረጃ ነው የምናገረው። በፍጹም የጸዋለ ጽድቅን ገድሉን ማን ያነበበው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች። የት አለ ኤርሚያስ? ይኸው ወንድም አለ ላይ ጋኔን የተባለው የትኛው? ይሄ በፒክቸሩ ላይ አሁን ማሳያችሁ የዚህ ታቦት ነው ያዛጋለው። አዎ፣ ማነው ኦርቶዶክሳዊ ገብቶ ይሄን ሊያስተባብል የሚችል? ወፍ ማነው? ውሸታም፣ አንተ ውሸታም ኤርሚያስ ውሸቴን ነው ብሎ የሚል ማን ነው? አንድ ሰው አይኖርም። የመረጃ ማዕት አዘንብብሃለሁ ማለት ነው። ቀጥዬ እኔው ራሴ ሰው አስልኬ ሄደን ያረጋገጥነው ነገር ስለሆነ ማለት ነው። ስለዚህ ገድሉ በማን ነው እጅ እየተነበበ ያለው? በቄሱ። ያ የሰይጣኑ ልጅ ከተጠመቀ በኋላ አሉ ሆነ በፊት እንደ ቁራ ጥቁር የማይቻላቸውን ተሸክሞ መጣ። አባታችን ጸዋለ ጽድቅ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። የሰይጣኑ ልጅ ሲጠመቅ ከለሩ እንደ ቁራ ጥቁር ነበረ። ያው
የአየሩ ላይ ጋር ቀንዱ ይታያችኋል። እንጨቱ የተሸከመው ጋር ባይዘው ይህንን እንጨት ከሰላሌ ሀገር ነው ተሸክሞ ወደዛ ወደ ሰሜን ሸዋ ወደ ደነባ ወረዳ ይዞት የወሰደው። ለ300 ሰዎች መሸከም የማይችሉትን እንጨት ነው የሰይጣኑ ልጅ ይሄ መጥቆራ የሚባለው ባለጭራው ባለቀንዱ የዛሬና ያድርገውና ኦርቶዶክስ ንስሐ ነው መግባት ያለብሽ። ንስሐ ነው እኮ መግባት ያለባችሁ እናንተ። አይኑን ይልኝ። እዚህ ደግሞ አይኑ ይታያቸዋል። እዚህ ፒክቸሩ ላይ በቀኝ አይኑ እኮ ነው የሚጠቅሰው። የግራ አይኑ እኮ አይታይም፣ ብሌኑ አይታይም። የፀሐይ ብርሃን ነው መጥቶት ነው አትለኝም። ከጥቁሩ ጎን ያለውን አይኑን አይታችሁታል ወይ? እየጠቀሰ ነው ወይስ ምንድን ነው? አሁን ይህንን እንዲህ አይነት አውሬ ባለማመኔ እኛ መናፍቅ እንባላለን? ያው በዓሉ ሲከብር እንደዚህ ያከበሩ። ከዚህ በኋላ አባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ይሄ ነው እንግዲህ የአየሩ ላይ ጋኔን መጥቆራ የሚባለው ሲጠመቅ ኦርቶዶክሳዊ ክርስቲያን ሆነ፣ ሰይጣኑ ማለት ነው። የተጠመቀበቱ ወንዝ ሁሉ ጭምር ነው ያለው። መረጃ እዚህ ብራዘር ትጣላለህ። ቴንኪው ብሩክዬ፣ ፈልፍለህ ጎርጉረህ እንደዚህ ስለምታመጣል ማለት ነው። ይኸው ሰይጣኑ የተጠመቀበት ወንዝ። ስለዚህ በዚህ ዋናው አሁን አቡነ ዘዋረሰር የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም በእግረ መንገድ ላንሳር አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው እንግዲህ መንገዷም ያቺ አሁን ዛሬ መንገድ ተበርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ባይዘወይ ሰይጣኑ የተጠመቀበትና ኦርቶዶክሳዊ ክርስቲያን የሆነበት ወንዝ ነው። ይሄ ወንዝ ሰይጣኑ የተጠመቀበት ወንዝ በማን የተጠመቀው? በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ እጅ። ከተጠመቀስ በኋላ ኦርቶዶክሳዊ ክርስቲያን ሆና ከዛስ ሲኖር በደግነት ያ ሰይጣን እየሰራ በሚገርም አይነት ሁኔታ ኖረ። ከዛ ሞተ። ሲሞትስ ኦርቶዶክስ ታቦት ቀረጸችለትና ህዳር 29 ቀን ይከብራል ማለት ነው። ማን? ሰይጣኑ ህዳር 29 ቀን ታቦት ተቀርጾለት ይወጣል፣ ይገባል። የተጠመቀበት ወንዝ ይኸው። አጥማቂዎቹ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ናቸው። ገዳሙ የት ነው ያለው? ሰሜን ሸዋ ደነባ ወረዳ። ኦኬ። የደብሩን አስተዳደር ነው ያገኘናቸው። ስለዚህ እኛ ከጥላቻ ተነስተን አንናገርም፣ በመረጃ ላይ ነው የምንናገረው እያልናችሁ ነው። ኦኬ፣ ወደዚህኛው ቪዲዮ ስንመለስ እንግዲህ በዚህ ያህል ልክ ጥላቻን የሚናገሩ ሰዎች ጴንጤን ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ
አካል እዛ ያለ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። በቃ ሌላ ምንም። ይህን ትምህርት ያስተማራቸው ዲበኩሉ ነው። ኦኬ፣ የእሱ መንፈሳዊ ልጆቹ ናቸው። የኔ ልጆች አይደለም ብሎ ሊል አይችልም። እሷ የምትኖረው እንግሊዝ፣ እሱ የሚኖረው ኢትዮጵያ ቢሆንም ኦኬ፣ በኢትዮጵያ ሕግ መሰረት ይጠየቅ ተብሎ ከተባለ በዚህን ያህል ልክ ጥላቻ የተናገረ ሰው እንደሱ ማንም የለም። ልጆቼ ጴንጤን ሲያዩ እንዲቀፋቸው አድርጌ ነው የማሳድገው ብሏል። ሲጀምር ደግሞ የሕግ ሰው ነኝ ብሎም ሲያወራ ሰምቼዋለሁ። ይህን ትምህርት የሚማሩት ከዲበኩሉ ነው። ዲበኩሉ ነው እንደዚህ እያለ የሚያስተምራቸው። ይሄ ማለት ነው በዘረኝነት ነቀርሳ የተመረዘ ሰውና በጴንጤ ጥላቻ ያበደ ሰው ማለት እንደዚህ ሰው አላየሁም። ኦኬ 18,000 ሴተኛ አዳሪ ባለበት ምድር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን ካህኑ ናቸው የተናገሩት። ካህኑ እያንዳንዱ የሚናገሩትን ነገር እነሱም ይዛሉ አደኛ መረጃ፣ እኛም ያዙ መረጃ። የትኛውንም ለምናገረው ነገር የመጽሐፍትም የቪዲዮ ማስረጃ ይዤ ነው። በዚህ ነው ያልክ ጥላቻ እነ ኬኩን እነ ጸድ የተባለችውን አሁን የተናገረችውን ባይዘዌ ቀደም እንዳልኩት በህግ የሚያስጠይቃትን እንግሊዝ ሀገር ላይ በህግ የሚያስጠይቃትን ነው። ልጆቻችን ጴንጤን እየጠሉ ማደግ አለባቸው ነው ብላ ያለችው። የእንግሊዝ ሀገርን የንጉሱን እና የንግስቲቱን ብር እየበላች ማለት ነው። ተመሳሳይ ሲስተም ነው። እኔም የእሷም ሀገር የምንኖረው ንጉሱ የእንግሊዙ ንጉስ የኔም ንጉስ ናቸው። እኔ ባለሁበትም ሀገር ኪንጋችን ናቸው። ዲበኩሉ ገደል ነው የሚከታችሁ። እሺ ጥላቻ እየሰበካችሁ በእውቀት መሞገት ሲያቅታችሁ የጴንጤ ልጆች ጥሉ የጴንጤ ልጆችን እየጠሉ ማደግ አለባቸው ብዬ እላለሁ እያላችሁ ወታችሁ እንደዚህ የምትናገሩት በሙሉ ክሪሚናል ወንጀል እኮ ነው። ወንጀል ይሄ ሰውዬ ባለፈው ትናንትም እንደተናገርኩት ከትልቁ እጅግ ከምናከብረው ከአማራ ሕዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህን ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። ብዙ የኦርቶዶክስ ቄሶች አሉ። ሁለተኛ ከዘረኝነቱ የተነሳ ለኦሮሞ ሕዝብ ከፍተኛ ጥላቻ ያለው ሰው ነው። ይሄ ሰውዬ ሲናገር ሰምተነዋል። አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም። በምንም ሲያየው ጴንጤ ነው፣ ዘሩ ኦሮሞ ነው። በቃ አብይን ከስልጣን ለማውረድ ከፈለክ ሂድና ዲበኩሉ ቀሚሱን አውልቀህ ይህን ፂምህን ተላጭተው ሽፍታ ሆነ ወይ ደግሞ ሳታወልቀውም ፀጉርህን እንትን እንዳልክ ሄደህ ገብተህ ኢትዮጵያ ሸለቆ ውስጥ በአባይ በረሃ ውስጥ መዋጋት ነው ከአብይ ጋር። ኦኬ መዋጋት ነው።
ስትሄድ ግን ወደ ኢትዮጵያ ስትገባ ግን ያው ጦርነቱ ላይ ስለምትገባ ማለት ነው ለሬሳ መጠቅለያ አንሶላ ምናምን ነገር ገዝተህ ይዘህ ብትሄድ እኔ እመክርሃለሁ አስቀድሜ ማለት ነው። እንዳልኩ አንተ አሻንጉሊት ብለህ በምትላት በሱ ነው የሚያጫውተው አብይ። መከላከያ ሰራዊትንም ራሱ አይልክብህም፣ ድሮን ነው የሚልክብህ። ከዛ ከእሷ ጋር ትነጋገራለህ ማለት ነው ከድሮኗ ጋር። እሷ በላይ አንተ በታች ሆነህ በመስቀል ሲገዝተህ ሳወርዳታለህ ማይሰራ ኃጢአት እግዚአብሔር ይፍታ ብለህ እንደምትለው ልክ እንደዛ እስቲ ብለህ ድሮኗን ከአየር ላይ በመስቀል ሀማትበህ ስትጥላት እናያለን። ያኔ የአብይን መንግስት አንቆጣቁጠዋለን። እኔ ሌሎች ኦርቶዶክሳውያን ካህናት እንደነዚህ አይነት ሰዎች ቤተክርስቲያኒቱን በዚህ ነው ያልክ ሲያዋርዱ ሲያሰድቡ ምንም አይመስላችሁም? አትመክሩትም? ደግሞ የጴንጤ ልጆች ጨዋዮች ናቸው ይላል። አንተ አለ አይደል እንደታረደ በግ ስታንቋር የምታድረው? ስንታንቋር እኮ አልኩ። የታረደ በግ የታረደ ከብት ነፍሱ እስከሚወጣ ድረስ የሚጮኸው አይነት ጩኸት ማለት ነው። በጨዋይነት ብለህ ካልክ ከተማ የሰውን ጆሮ ሊበጥስ በሚችል ማይክራፎን ስጮሁብን የምታሩት እናንተ አይደላችሁ እንዴ? እናንተ እንደዛ ስለጮኻችሁ ከኦርቶዶክሳውያን ልጆቻችን አናስተምርማል አላልንም፣ አንልምም። እግዚአብሔርን የምንፈራንን ህዝባችን ነው ቤተሰቦቻችን ናቸው ብለን የምናውቀው። የታመመ አይተኛ የወለደች አተኛ። በማይክራፎን ስጮህ አይደል እንደምታድሩት እናንተ እንኳን ጮህ እንኳን አልተባላችሁም። የእግዚአብሔር ህዝብ ያለ ማይክራፎን ስለተናገረ ጴንጤ ጨዋሂ ነው ጨዋታም ትውልድ እንዳይበዛ ምናምን ነገር ብለሃል። በእርግጥ አንድ ጠንቋይ ስላለ ምንም የሚያመጣው ነገር የለም። ይሄ ጠንቋይ ነው። እውነቴን ብዬ የምላችሁ ጠንቋይ ማለት ነው። አይመረው አይመርኩክ እያለ ሲደግም የሚያድር መተተኛ ነው እና ቪዲዮዎቹን ያው እያየን ነው። መጠጥ ቤቱ የሚዘጋው የመጠጥ ፋብሪካው ሊዘጋ ካስፈለገ ኦርቶዶክሳውያኑ መጠጥ ማቆም አለባቸው ተባለ። በራሳቸው በመምህር መስፍን ማለት ነው። መምህር መስፍን ይህንን ብለው አሉ። ፍርጥ አድርገው ተናገሩ። ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸው። ታዲያ አደገኛው ትውልድ ማን ነው? አደገኛው ትውልድ ማን ነው? ልጆቻችን የሚበክለው ትውልድ ማን ነው? ይሄ ነው። አዲስ አበባ ላይ 22 ሺህ ሴተኛ አዳሪ ደግሞ አለ። ከ18 ሺህ በላይ ኦርቶዶክሳዊ ነው። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። እና ታዲያ ምንድን ነው ዘፋኙ ማን ነው? በራሳቸው በኦርቶዶክሳውያን። መጠጥ ጠጪው ማን ነው? ኦርቶዶክሳውያኑ። ሴተኛ አዳሪው ከ22 ሺህ 18 ሺህ ኦርቶዶክሳዊ ነው ብለው ያሉት የራሳቸው የካህናቱ ናቸው። እንደው እንበል እንኳን ብለን ካል እኛ ነን ከዚህ ትውልድ ራሳችንን ልጆቻችንን መጠበቅ አለብን ብለን ካለን ከጴንጤ ምን ትጠብቃለህ? ልጅህን ከምን እስኪ ምን ጫት ገራባ ተራ አታገኘን፣ መጠጥ ተራ አታገኘን፣ ሴተኛ አዳሪነት ተራ አታገኘንም። እግዚአብሔርን የማይፈሩ ያመኑትን አምላካቸውን እግዚአብሔርን የማያውቁ አንዳንድ ሰዎች ካልሆኑ በስተቀር ያው አዲስ አበባ ላይ 22 ሺህ ሴተኛ አዳሪ ደግሞ አለ። ከ18 ሺህ በላይ ኦርቶዶክሳዊ ነው። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው አላማ ጀሩ ኮንሰርት ምን እኛ አሁን ለምረት ላይ ምን መጣ እኛ ወለሱ ላይ ሁለቱም ላይ ያለ ኦርቶዶክስ ተናጥናቁ
ተናቅን ናቁን አለ። የተናቃችሁ እኛ አልናቃናችሁም። ሲጀምር ግን ተንቃችሁ እንኳን የተናቃችሁት በምታረጉት ነገር ነው። በምታረጉት ነገር ከጴንጤ ጋር ግብ ግብ ይቅርባችሁ። እሺ ኦኬ። ደብተራው ዲበኩሉ 18,000 ሴተኛ አዳሪ ያለበት ብለው ያሉት ካህኑ ናቸው። ይኸው ከእናንተ ትውልድ ነው እንደውም ጴንጤ መጠበቅ ያለበት። ልጆቻችንን መጠበቅ ካለብን 18,000 ህዝብ ሴተኛ አዳሪ ከሆነበት ህዝብ ነው መጠበቅ ያለብን። ልጆቻችን እንደነሱ ሴተኛ አዳሪዎች እንዳይሆኑ ማለት ነው። እና ይህን የምንለው ጸጋ ይብዛላችሁ ወገኖች። መቀጠል ትችላላችሁ። ቴንኪው ብርኬ፣ መቀጠል ትችላላችሁ። ቤቱን ምራው በዛው። ቴንኪው። ከላይ ጀምሮ ከግርምሽ ጀምሮ ሰላም እያላችሁ የምታነሱት ሀሳብ ካለ ያው ለእናንተ እንስጣችሁ። ግርምሽ መጀመሪያ ሰላም ብለህ የምትለው ነገር ካለ በዛው፣ ከዛ እንትን እንላለን። ተባረክ። እሺ ግርማ የለም ሰና ያለክ ብሩክዬ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። አለን ምን እንላለን እንግዲህ ያው እውነቱን ነው ኤርሚዬ። ትንሽ ይሄ መቃተት እንግዲህ በመንፈስ ቅዱስ ሲመጣ በጣም ብዙ ነገሮችን እየሰማን ነው የምንሄደው እና ቆሻሻና እንትን የሚጠላ ነገር የሚወድ ነገር በቃ ጠንቋይ ብቻ ነው። እኛ በደንብ እናውቃለን። ሀገራችን ሁላችንም እንግዲህ የዚህ ፓርት ስለሆንን ሀገራችን ስለሆነ እኛ ደግሞ ያገባናል እና ኪፕ ጎይን አወር ፕራይም ሚኒስተር ነው የምንለው። እኛ ደግሞ ምንም እኮ የሚመጣ ነገር አለ ወሬ ነው እንጂ ምንም። ኤኒዌይ እውነቱን ነው። ቅድም በላይነሽ አመዴን ሲጠራት ነበር ኤርሚዬ። በላይነሽ አመዴ ነው ስሟ ከላይ አይገቡም። ግን ያው የሆነ ፉክክርና የጦርነት መንፈስ ምናምን እኮ አይደለም። ግን በቃ መጥፎ ነገር የሚጠላው እሱ ነው። በዛ ላይ ደግሞ ይሄን ጦጦ ጋር የነበሩት ጠንቋዮች እንዳለ ስለተደረመሱ እና የኔንም ሰፈር ጨምሮ ደግሞ ወደ 20 ምናምን የነበሩት እነዚህ ምድሩን ይዘውት የነበሩት የመጥቆራ ወንድሞች እንዳለ ስለተመቱ ኢየሱስ ይባረክ። በቃ ዘመናችን እንደዚህ እያለ ደግሞ ወንጌል ይቀጥላል። ገና እንበዛለን፣ ምድርን እንሞላታለን። እና እዚህ እንግሊዝ ሀገር ሆነው የተንጫጩት እንኳን ያው ተስፋ የቆረጡት ናቸው። እነዚህ በቤኔፊት የሚተዳደሩ ሰዎች እንደዛ ነው። ምንም ስራ ስለሌላቸው ያው ቲክቶክ ላይ ቁጭ ይሉና በ10 ብር ኮንትራት፣ 10 ብር ነው ኮንትራት እዚህ ሀገር እና ያጠገባቸው ስላለው በደንብ ስለማውቀው 10 ብር ነው ኮንትራት እና ስራ የሌላቸው ሰዎች 24 ሰዓት እንደዛ ነው እና ስትሮ በቃ የታወቀ ነገር ነው። ስራ ያላቸው ሰዎች ቸርች ነው የሚሄዱት። ቸርች ሄዳሉ፣ ሰንደይ አያሳልፉም። ከዛ በኋላ እግዚአብሔርን ያመሰግናሉ፣ ተሰብስበው ስለ ሰዎች ይማልዳሉ እንጂ እንትን አይሉም። እና ምንም አይደለም። በቃ ኤርሚ አግኝቶት ያመጣውን መረጃ በሙሉ ደግሞ ሰምተነዋል። ግን እግዚአብሔር ይባረክ። ጠፉ ሲሉ ይበዛሉ የሚባለው ነገር ደግሞ እውነት ሆኗል። እና ጌታ ዘመናችሁን ይባርክ። ደስ ብሎኛል እዚህ ገብቼ ከእናንተ ጋር አብሬ ደግሞ ወንጌል ስለምካፈል። ተባረኩልኝ። አሜን። ጌታ ዘመንን ይባርክ። ሰናይ ቤክ አለክ? ወንድምነት አለው። ሰላም ብያችኋለሁ ሁላችሁንም። ወንድምነት ኤርሚሻዬ እንኳን ደህና ቆየኝ። አባቡ ቡርኪ ፓፓዬ ኤንድ ኤቭሪዋን እዚህ ያላችሁ ነሙዬ ሲየው እንግዲህ እንደሰኔ ወንድምነት ግርማችን ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። ተባረክ። ቤካዬ ኤፍቪ አለ። ብሩኬ ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እሰማለሁ አለ። አዎ ትሰማለህ። ጌታ ዘመናችሁን ይባርክ። ኤርሚ እየተባረክ ያው እንግዲህ ያው መጥቆራ ነው የሚያስለፈልፋችሁና ያው አንዳንድ ጊዜ በጣም የሚያሳዝን ነው። አሁን ብሶባቸዋል እኮ ማለት ፉክክር ይዘዋል። ያው እንግዲህ ከድሮ ጀምሮ ጴንጤን ይጠላሉ። ስለ ወንጌል ብዙ ጴንጤዎች ኢትዮጵያ ውስጥ በኦርቶዶክሳውያን ተገለዋል። ብዙዎቹ መከራ ደርሶባቸዋል ለብዙ ዓመታት
አሁን ደግሞ በይፋ በአደባባይ ይሄ ሰውዬ ያው ፋኖ ነው፣ ያው ታውቃላችሁ፣ በኩሉ ያው ፖለቲከኛ ነው። ያው እንግዲህ ኤርሚ ቅድም እንዳለው ጥላቻ ያለበት ሰው ነው። እኛ ደግሞ ጥላቻ የለብንም፣ ሁሉንም ሰው እንወዳለን። እንግዲህ በዚህን ይሄን ያህል ጥላቻ ውስጥ ገብቶ ልጆቻቸውን ከጴንጤዎች ጠብቆ ማለት እንደው የማያስኬድ ነገር እኮ ነው። መሬት ላይ ያለው እኮ ሌላ ነው። አሁን ቅድም እንደሰማችሁ 18,000 ሴተኛ አዳሪ ኦርቶዶክስ ናቸው። መጠጥ ቤት ሁሉም በቃ እንደተናገራ እንዳየነው እንደሰማነው ነውና እውነቱ እዚህ ጋር ነው። ኦርቶዶክስ የሚባልን መውደድ ድርጅቱን መውደድ በቃ ስላልበራላቸው ነው ማለት ስላልተገለጠላቸው ነው። እና ይቀጥሉ። ያው ሳውልም ጳውሎስ የተባለው ደማስቆ ላይ ደቀ መዛሙርቶቹን እያሳደደ ሐዋርያት ሥራ እንደምታውቁት ምዕራፍ 9 ላይ ጌታ ከሰማይ ሆኖ ሳውል ሳውል ስለምን ታሳድደኛለህ አለው። እኔ የሚያሳድድ አንተ ማን ነህ አለ ሳውል ምድር ወድቆ። ከዛ እኔ የምታሳድድ እኔ ኢየሱስ ነኝ አለው። እና ጴንጤዎቹን የሚያሳድድ የጌታ ደቀ መዛሙርቶች የጌታ ተከታይ ጴንጤዎቹን የሚያሳድድ ማን ያሳድዳል? ኢየሱስ ክርስቶስ ያሳድዳል። በቤታቸው ውስጥ ክርስቶስ ስለማይሰበከው አጋንንት ስለሚሰበከው መጥቆራዎች ስለሚያመልኩት ተደግሞባቸዋል። በነገራችን ላይ ህዝቡ ተደግሞባቸዋል። ወንድሞች እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳወረ። ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳወረላልና ተደግሞባቸዋል። ከእጃችሁ እንዳይወጡ በቃ መሪዎቹ፣ ጳጳሶቹ፣ ደብተራዎቹ፣ ደጋሚዎቹ እነዚህ ምን አድርገዋል? እነዚህ ሁሉ አይነት ህዝቡ ላስጠንቅለዋል። ያው በግ እንደቀበራችሁ ታውቃላችሁ። በግ ቀብረዋል ሰዎቹ አቡነ ጳውሎስን እንዲሞት ብዙ ነገር አለና ከዛ እግዚአብሔር ህዝቦቻችን እንዲፈታ ቤተሰቦቻችን ከዛ እንዲፈቱ ወንጌል ይቀጥላል። ያው እርሚ ነብሩኬ ሌሎቻቸው ከመቀጠሉ ውጭ ሌላ አማራጭ የለም። ያው በመስረጃ ነው የምናወራው። እዚህ እንቀጥላለን። ውሸት ይጋለጣል። ወደ ወንጌል ሰዎች እንዲመጡ ነው። እኛ ኦርቶዶክስ ጥላቻ የለብንም። ውሸቱ ተጋልጦ እንደዚህ ውሸቱ ተጋልጦ ወደ ክርስቶስ እንዲመጡ ነው። ይህንን ነው የምለው። ተባረኩ። ጌታ ዘመናችሁን ይባርክ። ሁላችሁንም ሰላም ብያለሁ። ጨርሻለሁ። እሺ ተባረክ። ኤፊ ጌታ ይባርክ። እሙቲ የምትይው ነገር ካለ ሰላም ማለትም ትችላለች። እሺ ብሩኬ ኤርሜ ሁላችሁንም ሰላም ብያለሁ። ያው ሰምቻለሁ ኤርሜ የከፈተውን ቪዲዮ ሁሉንም የቀነስ ዲበኩሉ የሚገርመው እኛ ይጠበቃል። በቃ ኖርማል ነው። ገርሞን አይደለም እያወራንበት ያለ ነው። እታቸው ነው ቀሲስም ስላሉ በፌክ አካውንታቸው እየሰሙን ያሉት። እኛ ተወደን የጀመርን ከመወደድ አይደለም የጀመርነው። ተወደን ደም ተከፍሎልን ክርስቶስ ህይወቱን ሰጥቶን ነው የቆምነው። በማንም እርዳታ አይደለም። ሶሪ አንድ ቅርታ ብሩኬ ስራ ቦታ ሆኜ ነው ስለ ጮህባችሁ ነው የሚወጣ ያደረኩትና ከፍቅር የጀመረ ህይወት ነው ያለን። ሃይማኖት አይደለም ያለን፣ እኛ እምነት ነው። እንግዲህ ቀሲስ እኛን የነካ እኛን የባረከ ይህ ፍቅር እንዲገባውት ለእርሶና ለጀሌዎቹ እንጸልያለን። እሱ መማረክ ይችላል። ጌታ እንዲረዳውት እንለምናለን ነው ብለው የምንቀጥለው የሚያስቀጥለን ጌታ ስላለ ነው። እና እግዚአብሔር በምድራችን ላይ ስለሚያደርገው መልካምና በጎም ነገር እግዚአብሔር ይባረክ። እርሶ እንደሚሉት አይደለም፣ ልማት ነው፣ ብልጽግና ነው፣ ከፍታ ነው እየሆነ ያለው የሚሆነው። ጌታ ደግሞ ይረዳናል። ተባረኩ። ኦኬ መቅዲ የምትይው ነገር ካለ ሰላም ማለት ትችላለች። እሺ ብሩኬ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ ወንጌል ይቀጥላል። ከመቀጠሉ ውጭ እኛ ሌላ አማራጭ የለንም። ከዚህ ላይ ግን የምናገረው ነገር ቢኖር ማለት ነው ሰዎች እኔ ማለት ነው ይሄ መጥቆራ የሚባለው መንፈሱ እንዴት እንደሆነ አውቃለሁ። ምክንያቱም ባደግኩት በኦርቶዶክስ ሃይማኖት ውስጥ ብዙ በተለያየ ሰዎች ላይ የዛር መንፈስ ያለባቸው ሰዎች ያጎራሉ እና ይነሳል የመጥቆራ መንፈስ። እኔ ይሄን አውቃለሁ 100% ማለት ነውና ግን እንደዚህ በፎቶ ያየሁት እዚህ ሚዲያ ላይ መጥቼ ነው ኤርሚ ቤት ነውና ይሄ ነው እንደ ብዬ ሁሉ ደንግጫለሁ የመጀመሪያ ሳይሆንና ኦርቶዶክስ ውስጥ ሆኖ ይሄን የማያውቅ ሰው የለም።
እንደው ከተወሰኑ ሰዎች ካልሆነ በስተቀር በእውነት እኔ አውቃለሁ። እና በጣም እንትን ይላል። ክፉና ጨካኝ መንፈስ ነው የሚባል መንፈስ ነው። እንደውም ገብቷቸዋል። ያልካደመውን ሰው ውርንጭላ ብሎ የሚሳደብ ሰው ነው። ይሄ ደግሞ ያለው የት ነው? እዛው ራሳቸው ቤት። እኔ ባደኩበት ያው በእግዚአብሔር ፊት መሰክራለሁኝ። መንፈሱ እዛ ቤት ይጮሃል አለ። በተለይ ደግሞ በቅዱስ ዮሐንስ የሚባለው ዘመን መለወጫ ላይ ይሄ መንፈስ ይነሳል። የት? እዛው ኦርቶዶክስ ቤት ዘመን መለወጫ በተባለበት ቤት፣ ክርስቲያን ነኝ በተባለበት ቤት መስቀል ሰዓት በመስቀል በዓል ላይ መንፈሱ ይጮሃል። ደም ካልፈሰሰ ጥቁር ፍየል የሆነ ዳልቻ ፍየል ምናምን እያለ መንፈሱ ይጮሃል፣ ይፈልጋል። ያንን ካላቋደሱለት የሚጮህ መንፈስ ነው። ይሄ ያለ ጉድ ከቤታችሁ አስቀምጣችሁ ግን ጴንጤውን እንደዚህ ነው። በእውነት ተው፣ ከእግዚአብሔር ጋር አትዋጉ እንዴ። ዛሬም እኔ በእውነት ካስፈለገ ማለት ነው ወንጌል ከሆነ ግዴታ ከሆነ በማስረጃ በድምጽ ሪከርድ ሁሉ ላመጣ እችላለሁ ቀስ ብዬ እዛ ቤት እንደሚመለክ ማለት ነው። ጫት ይፈልጋል፣ በቅዱስ ዮሐንስ ደም ይፈልጋል፣ ይፈሰስለታል። ቆሎ ፋፎ በሩ ላይ ተረጭቶ ነው ተለምኖ ነው መንፈሱ ድቢያ የከበሮ ተመቶለት ነው የሚወጣው። ሐሙስና ሰኞ ቁጭ ብለው ያክብሩኝ ይካድሙኝ ይላል። ከዛ ሲለቅስ እኔ እዚህ አልቀመጥም ወሎ ጭስ ስላለ ወሎ ነው የሚመቸኝ ይላል። እኔ በህያው በእግዚአብሔር ፊት ነው የምነግራችሁ። ያደግንበትን ጌታ መንጭቆ አውጥቶን የጌታ ሆነን እንጂ እናውቀዋለን። ተው፣ ከእግዚአብሔር ጋር አትዋጉ። አናውቀውም አትበሉ። ታውቁታላችሁ። እየካደምሽ እባብ ነው የሚልከው ካልታዘዙት ላይ። እኔ ያው እግዚአብሔር ምስክሬ ነው። እኔ ምስክራለሁ። ካልታዘዛችሁ ለዛ ለመንፈሱ ሲነሳ ቡና ካላፈላችሁ ካልካደማችሁ እባብ ይልክባችኋል። የሆነ ነገር ይልክባችኋል። ሴትዋ አልካድምም እቤቴ እንደሄ የለኝም ቆሎ የለኝም ካለች ካጎደለችበት አባብጦ ገደል ይሰዳል ይሄ መንፈስ። እኔ እውነቴን ነው የምነግራችሁ። የምታውቁ ሰዎች እውነትን ተናገሩ። እኔ አውቀዋለሁ። ከዛ ከቤቴ እኔ በጣም የማልታዘዝ ልጅ ነኝ። ቡና አፍሊ ሲባል ቡናውን ሲሸተው አሉ እንትን ስለማል እደፋ ነበር። ይችን ውርንጭላ አስወጡልኝ ተብሎ ወንዶች ይቆሉ ነበር ከቤት ውስጥ ወንዶች። እኔ አልታዘዝም ነበር። ጌታ ስለመረጠኝ ዛሬን ስላየልኝ መንፈሱን መካደም አልፈልግም ነበር። እናውቀዋለን። ሲያስገዛችሁ ሲያንበረክካችሁ ጌታ ነው ከባርነት መንጭቆ ከመንጋጋ ከውሬው የራሱ አደረገን። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። እኔ አመሰግናለሁ ጌታ እንዴት እንዳወጣኝ ስለማውቅ። እናንተ ምን ሆናችሁ ነው? ቅዳሜ ስታጎሩ አድራችሁ እሑድ እኮ ነው ቤተክርስቲያን። ኧረ እባካችሁ ተው እንጂ ከጴንጤ ጋር አትለካኩ። እሺ ጫማ ለጫማ ራሱ እንኳን አትቆሙም። እውነት ለመናገር በጽድቅ የሚቆም ማን ነው? ጴንጤ የሚያስተምር ጴንጤ፣ መጽሐፍ ቅዱስን ገልጦ ያስተማረን ጴንጤ፣ ኢየሱስን የሰበከ ጴንጤ ነው። ቢደክምም ይደክማል። አዎ ይዝላል። አዎ ግን አለው ምን ውስጡ ላይ የሚያቃስት መንፈስ ያለ ለምን ብሎ የሚጸጸት የሚያለቅስ እኔ አውቃለሁ። መጥቆራ የሚባል መንፈስ ኦርቶዶክስ ቤት ውስጥ እንዳለ እኔ በህያው እግዚአብሔር ፊት ካስፈለገ ጊዜ ይፈጅብኛል እንጂ ማስረጃ አመጣለሁ። እያመለካችሁ ደግሞ ጴንጤን አትለጠፉበት። አይመጥናችሁም ሲጀመር። ሀሳብሽን ጨርሰሽ ነው? ምናልባት ተቋርጦብሽ ከሆነ ብዬ ይቅርታ። ሰው ሲመጣብኝ በር ልከፍት ወጥቼ ነው። እኔ ቢበቃኝ ችግር የለውም፣ ግን እውነታው ይሄ ነው። ጌታ ኢየሱስ ሲባርካችሁ ወንጌል ይቀጥላል። እነሱ ምንም እያሉም እኛ ወንጌል ይቀጥላል። እዛው እነሱ ጋር ያለውን ጉድ እናውቀዋለን። መርጌታዎቹ ምን እንደሚሰሩ እኔ አረቂ ሀ ብዬ ከልጅነቴ ጀምሮ እጄ ጌሾ እየወቀጠ
አረቄ እያወጣሁ ነው ያደግኩት። ጣላ እየጠመኩ ነው ያደግኩት እየሸጥኩ። ማን ነው የሚጠጣው? ቄሶች፣ ዲያቆናት። ማን ነው ሰክሮ የሚወላገዱ? ማን ነው ቤተክርስቲያኑ የመቃብር ስፍራ ሳይቀር እንኳን ቁጭ ተብሎ ጽዬ የሚባል ማርያም የሚባል ጣላ የሚጠጣበት ሬሳ ላይ ቁጭ ብሎ ጴንጤ ያደርጋል እንዴ? አያደርግም። ካይል ከሰከስ ለማን ነው የምትካድመው? ሬሳ ላይ ቆመህ መጀመሪያ ካላችሁበት ውጡ። ለመክሰስ ለመሳደብ ውጡ። እስቲ አንድ ጴንጤ ይድከም ይልፈስፈሳ። ኦርቶዶክስ ቤት ሆኖ ነው የሚንዘላዘለው። ጴንጤ ቤት ሆኖ ይንዘላዘላል ወጥቶ ነው ከደከመ። ምክንያቱም ቤቱ የተከበረ ነው። መንፈስ ቅዱስ አለበት። ጥያቄ ልጠይቅሽ። እሺ ጠይቄ ብርክ። እሺ ቄሶቹ እንደዛ ማድረጋቸው ስህተት ነው ብለሽ ታምኛለሽ? መንፈስ ቅዱስ ስለሌላቸው በሚሄዱበት መንገድ ትክክል ናቸው። ምክንያቱም ሰው ያለ እግዚአብሔር ምንም ማድረግ አይችልም ብዬ ነው የማስበው። ሰው ለምን ተወቅሻቸዋለሽ ታዲያ? አሁን ትልቁ መውቀስ ሳይሆን እኔ ከተወቀሰኝ እሺ ይቅርታ ብርክ። ወይ ስሚኝ አንዴ ስሚኝ። ትልቁ ችግር ምንድነው? እኔ ያው ጠዋት ላይም የተወሰነ ሐሳብ አንስቻለሁ በዚህ ጉዳይ ላይ። ለምሳሌ ቄሶቹ ሰከሩ፣ ጠጡ፣ ምናምን ብለን እናነሳለን፣ ወይ ደግሞ እንደዛ አይነት ህይወት ውስጥ እናያቸዋለን። ምን ያርጉ ታዲያ እነዚህ ሰዎች? በጨለማ ያለ ሰው ህይወቱ ከዚህ የተለየ አይደለም። በቃ ህይወቱ ነው፣ ህይወታቸው ነው። እነሱ በመጠጣታቸው ልንገረም አይገባም። ዝሙት በማድረጋቸው አንገረምም። ምክንያቱስ ማንነታቸው ስለሆነ እኮ ነው። ከዛ ስፍራ እኛም ስላመለጥን፣ የእግዚአብሔር ጸጋ ስለረዳን፣ የእግዚአብሔር ጸጋ ስላቆመን ነው። ለምንድን ነው ይሄን የምለው? ለምሳሌ ቀሲስ ዲበኩሉ ተሳስተዋል ብሎ የሚያምን ሰው እስኪ አንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው አንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው ካለ አንድ ቁጥር ይጻፍ። ኬዲ እሺ፣ ሌላ እና ቅድም እነ ጸዲ ሲናገሩ የነበሩትም ትክክል አይደለም ብሎ የሚያምን ሰው አንድ ቁጥር ይጻፍ። እሺ፣ የሁላ ሰው ብዙ ሰው ነው። እሺ፣ ብዙ ሰው ነው። ተሳስተዋል ብላችሁ ታምናላችሁ። አሁን አንድ ቁጥር የጻፋችሁ ሰዎች ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? አሁን የጠየቅኩት ድጋሜ የጠየቅኩት አንድ ቁጥር የጻፋችሁትን ሰዎች ነው። ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? እሺ፣ አልዳኑም ኖ እያላችሁ። ታዲያ ያልዳነ ሰው ተሳሳተ እንዴት ይባላል? ሰው እንዴት ከአጋንንት መልካም ነገርን ይጠብቃል? ከአጋንንት ሰው መልካም ነገርን አይጠብቅም። እኛ መንግስት የለየን ሰዎች ነን እኮ። በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው ስህተት የሚሆነው። መጀመሪያ ስህተት የሚሆነው በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው። እኔ እንደውም ከጨለማው መንግስት መልካም ነገር ለክርስቲያኖች ከመጣ ያኔ ነው እንደውም መጠርጠር ያለብን፣ መደንገጥ ያለብን ያኔ እኮ ነው። እኚህ ሰው በጨለማ ያሉ ሰው ናቸው፣ በአጋንንት ስራት ስር ያሉ ናቸው። ታዲያ እንዴት መልካምን ነገር ሊናገሩ ይችላሉ? እንዴት በክርስቲያኑ ላይ ጥላቻን ላይናገሩ ይችላሉ? ምክንያቱም አንተ እኮ እያፈረስክ ያለው የጨለማ መንግስት እኮ ነው። እያፈረስክ ያለው እኮ ሰው ሰራሽ ትምህርት እኮ ነው። ምንድነው ታዲያ ሊሉ የሚችሉት? በቃ ያላቸውን ነው የሚሰጡ፣ ጥላቻ ማለት ነው። ለምን? ወደው አይደለም። እውነት ለመናገር ወደው አይደለም፣ ተፈጥሯቸው እኮ ነው አይደለም። ከተቀበሉት መንፈስ የተነሳ ነው። አንተ መልካም የሆንከው እኮ የአንተ አቅም በቃ ብርቱ ሆኖ ስለሆነ እኮ አይደለም። የአንተ አቅም ብርቱ ስለሆነ አይደለም። የተቀበልከው መንፈስ እያገዘ ስላለ ነው። እለት እለት እያደሰክ ስላለ እኮ ነው። ዓለማዊ ምኞትን፣ ኃጢአትን እያስካደክ ያለ የእግዚአብሔር ጸጋ ስላለ ነው በአንተ ውስጥ። በአንተ የሚሰራ አምላክ አለ ማለት ነው። አየህ፣ መልካም ስትሆን፣ ሰዎችን ስትረዳ፣ መልካም ስትናገር ከአንተ አይደለም። እኚህ ሰውም ከራሳቸው አይደለም። በቃ በአጋንንት ፕሮሰስ የሚደረጉ ሰው ናቸው። ያሉበት ስፍራ ነው። በቃ ያሉበት ስፍራ በክርስቲያን ላይ እንደዚህ እንዲናገር ያደርጋቸዋል። ጳውሎስ እኮ ይሄን እኮ ነው በተደጋጋሚ የሚናገረው። እኔ ይላል ጳውሎስ ኢየሱስን አሳድድ ነበር ይላል። አለቀ በቃ። ለምንድን ነው ኢየሱስን ጳውሎስ ያሳድድ የነበረው?
እንደውም እስጢፋኖስ ሲገደል እዛ ነበርኩ በቦታው ላይ አለ ጳውሎስ። ለምን ለነበረበት ለይሁዲ እምነት በመቅናት ለእግዚአብሔር የቀና ስለመሰለው ካለበት ስፍራ ተነስቶ ክርስቲያኖችን ያሳድድ ነበር። ጳውሎስ ያሳደደ እንደነበር የገባው ሲበራለት ነው። በቃ ኢየሱስን ሲያገኝ ነው። ለካ እውነተኛ ዕውቀት ባህል ሆነ። ዕውቀት ተነስቼ ኢየሱስን አሳድደው ነበር አለ። ከዛ በየስፍራው ሲከሰስ ጳውሎስ ይናገር ነበር፣ እኔ ምን ላድርግ? እኔም እኮ እንደናንተ አሳዳጅ ነበርኩ። አሁንስ በቃ ጌታ እኮ ደርሶልኝ ነው። ደማስቆን ይተርካል ሁሌ። ኢየሱስን ፊት ለፊት ተገናኘሁት። በጣም የሚገርመኝን ቃል ይሄን ይናገራል። እንደውም ጳውሎስ በእኩለ ቀን ነበር ኢየሱስን የተገናኘውና በእኩለ ቀን ያለውን የፀሐይ ብርሃን ታውቃላችሁ መቼ? ከፀሐዩ ብርሃን የሚበልጥ ብርሃን አበራ ይላል። ክብር ለኢየሱስ ይሁን። ያን ጌታ ከተገናኘ በኋላ ጳውሎስ ተቀየረ። እሱ ራሱ የሚሳደድ ሆነ። ከዛ በኋላ እሱ ራሱ የሚደበደብ፣ የሚታሰር፣ የሚንገላታ ግን ታስሮ ምን ይላል? ኢየሱስ ጌታ ነው። ያለህበት ስፍራ የሞት ስፍራ ነው። ከሞት አምልጥ። እያሳደድከኝ ያለህበት መንግስት የጨለማው መንግስት ስለሆነ ነው። አሁን ደብድበ እዚህ በፊልጵስዩስ ከተማ ጳውሎስና ሲላስ ታሰሩ። ደብድበዋቸውን ያሰሯቸው። ከዛ ምንድን ነው የሚለው ጳውሎስ? ደብድበው ያሰሯቸውን ሰዎች ኢየሱስ ሕይወት ነው፣ ኢየሱስ ጌታ ነው፣ አምልጡ ካላችሁበት ስፍራ። ይሄን ያደረጋችሁብን ካላችሁበት መንግስት የተነሳ ነው፣ ካላችሁበት ከጨለማው መንግስት የተነሳ ነው ብሎ ጳውሎስ ወንጌልን ይናገራል። እና ምን እያልኳችሁ መሰላችሁ? እኚህ ሰው ቢወዱን ነው እኔ ጥያቄ ማነሳው። እኔ ብሩክ የሚባል እንደው በጣም ልዩ ነው ምናምን ብለው ቢናገሩ ኩዌሽን አረጋለሁ። ብሩክ ወንጌል መስራት አቁመሃል ማለት ነው። መናገር አቁመሃል ማለት ነው። የጨለማውን መንግስት ማፍረስ አቁመሃል ማለት ነው። ይሄን ነው እኔ ጥያቄ ማድረገው። ያላቸውን ሊሰጡን የሚችሉት እኛ እንወዳቸዋለን እጅግ በጣም። ምንም ክርስቲያኖችን ቢጠሉ እኛ እጅግ በጣም እንወዳቸዋለን። ምክንያቱስ ካሉበት ስፍራ የተነሳ ነው ይሄን የሚያደርጉት። ቢያሳድዱን፣ ቢገሉን፣ ቢያሳስሩን ካሉበት ስፍራ የተነሳ ነው። እንደዛም እያደረጉ ወንጌልን እንነግራቸዋለን። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ክርስቶስ ብቻ ነው። የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው። ከዚህ ጌታ ጋር ኪዳን ቢያደርጉ ካሉበት የጨለማ ሕይወት ያመልጣሉ። ካሉበት የሞት መንደር ያመልጣሉ። ያኔ ተቋርጬ ነበር አለው አይደል? ያኔ ሰው ወደ ብርሃን ሲመጣ ምን ያደርጋል መሰላችሁ? ፋኖ፣ ሸኔ፣ ቄሮ፣ ብልጽግና ምናምን ማለቱን ያቆምና ስለ ሀገር ሰላም ይጸልያል። ወንድሞቼ ክርስቲያን ስለ ፋኖ ይጸልያል። ክርስቲያን ስለ ምንድነው? ስለ ኦነግ ሸኔ ይጸልያል። ክርስቲያን ስለ ህወሓት ይጸልያል። ስለ መንግስት ይጸልያል። ስለ ኢትዮጵያ ይጸልያል። ሀገራችን ሰላም እንድትሆን። ትጥቅ ያሰሩ ሰዎች እኮ ወደው አይደሉም፣ ካሉበት ስፍራ የተነሳ ነው። ኢየሱስ ቢገባቸው ኑሮ እነዚህ ሰዎች ጫካ ለጫካ ይርመጠመጥም ነበር። እውነቴን ነው ብላችሁ ኢየሱስን ቢያገኝ ህይወቱ ቢቀየር ስለ እነዚህ ሰዎች እንጸልያለን። ጌታ እንዲደርስላቸው ወደ ህይወት እንዲመጡ ወንድሞቻችን በየጫካው እያለቁ እኮ ነው። በሞት መንደር ስላሉ። ጦርነት የአጋንንት ነው፣ ከእግዚአብሔር ዘንድ አይደለም። ጦርነት አይደለም፣ ከጌታ ዘንድማ ሲሆን ሰላም ነው። ለሚገሉ ሰዎችም ትጸልያል። በጨለማ ያለ ሰው ታውቀዋለህ። በቃ ፋኖ ምናምን ሲል ነው የምትሰማው። እግዚአብሔር እንዲደርስለት እንጸልያለን። እንደዚህ ሰው ማለት ነው። እግዚአብሔር እንዲያገኝ፣ የልቦቹ አይን እንዲበራ፣ የእግዚአብሔር መንፈስ እንዲነካው፣ ካለበት የሞት መንደር እንዲያመልጥ ሰው ቢጠሉን ምንም የሚገርም ነገር አይደለም ማለት አንደነቅም። በዚህ ክርስቲያን ሊደነቅ አይገባም አይደል? እኛ በዚህ አንደነቅም። እነ ጸዲ እንደዛ ስለተናገሩ አይከፋንም። ልጆቻችንን እንጠብቃለን አለች አይደል እንዴ? ወዳ ልክ እኮ ናት። ታዲያ ከፔንቴ ልጆች ጋር ስታስተምር ልጆቻቸው በቃ መንፈሱ እየተገለጠ ይወድቃል በየቦታው እንዴ። የክርስቲያኑ ልጆች በእግዚአብሔር መንፈስ የሚመሩ ልጆች ናቸው። የእሷ ልጆች ደግሞ የተቀበለው የነታጡስና የናርሴማ መንፈስ ነው።
እንዴት አብሮ ይስማማሉ? በኢየሱስ ስም ሲል በየቦታው ይወድቃል። ልጆቹ በየቦታው መንፈሱ ይወድቃል። ወዳ አይደለም እኮ ወዳ አይደለም። ልጆቻችንን ጠብቅ ስትል ወዳ አይደለም። መንፈሱ በየቦታው እየወደቀ ተቸግራ ነው። ካለችበት ቦታ ተነስታ ነው ያን የምትናገር። ቄሶቹ ቢጠጡ ቢዘሙቱ ብናይ ያሉበት ስፍራ ነው። የቁጣ ልጆች ሆነው መቼም ከእግዚአብሔር የሆነውን ነገር ሊያደርጉ አይችሉም። የቁጣ ልጅ የዚህ ዓለም ገዢ የሚያደርገውን ፍቃድ ነው የሚያደርገው። ይሄን ልንረዳ ይገባል ማለት ነው። ሊያስደነግጠን የአጋንንቱ አሰራር ሊያስደነግጠን፣ ወንጌላችንንም ሊያዘናጋ አይገባም። የምሬን ነው የምላችሁ። እነሱ ይስደቡን፣ እነሱ ያንቋሹን፣ እኛ ኢየሱስን እንነግራቸዋለን። አለቀ። እኛ እየነገርናቸው እናልፋለን። ወደ ህይወት እንዲመጡ እንዲድኑ ይሄን እናደርጋለን። ተባረኩ። በዚህ እሳቤ ልንቃኝ ይገባል። ክርስቲያኑ መደንገጥ የለብንም። ተመስገን መካነ ኢየሱስ መሰረተ ክርስቶስ ግብረ ሰዶም ናት አለ። ታዲያ እኔ ከተመስገን ምን ጠብቃለሁ? ከዚህ ውጭ ከሙት ምን ጠብቃለሁ? አይደለ? ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ሲል ያ ተከተለኝ ሲለው አይ ቆይ አባቴን ቀብሬ ልምጣ ሲል ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሚቀብሩትም ሙታን ናቸው፣ የሞተው ሙት ነው። ከሙት እኔ ምን ጠብቃለሁ? በውሸት ይከሳል ሙት። እኔ ተመስገን እንደዚህ ያለ ብዬ አይከፋኝም። ለምንድን ነው የሚከፋኝ? ክርስቲያንን በሐሰት ወነጀለ ብዬ አይከፋኝም። ያለበት ስፍራ ነው። ከሙት መንደር ሲወጣ ነው የሚያስተውለው። አሁን በጨለማ የታሰረ ሰው ነው። ከዚህ የተሻለ ሊናገር አይችልም አይደል? በክርስቲያን ላይ ከዚህ የተሻለ ሊናገር አይችልም። እኛም እንደዛ ስለነበር እኛም በዚህ ነገር የተያያዝን ስለነበር ማለት ነው። እና ከነሱ መልካም መጠበቃችን ነው ስህተት የሚሆነው። እሺ በቃ ክርስቲያኖች ማስተዋል ያለብን ከጨለማው መንግስት በቃ መልካም ነገር አንጠብቅ። ምንም ክፋት ይናገሩ፣ ክፋት ያድርጉብን፣ ኢየሱስን በፍቅር እየነገር እናልፋለን። እኛ የተጠራ ነው ለዚህ ነው። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። እሺ ሁሉም ክርስቲያን ይሄን ነገር ሊያስብ ይገባል። እንዳትደነግጡ። ከጨለማው ዓለም የሚመጣ የትኛውም ነገር ያስደነግጥ። አስቀይሜ ከሆነ ይቅርታ ጠይቃ። አረ ልክ ነሽ። እሺ ልክ ነሽ። እንደዛ አስቀይመሽኛል ወይ ትክክል ያለው ነገር ተናግረሻል እያልኩ ሳይሆን በቃ ይሄ በደንብ ልንረዳው ያስፈልጋል ለማለት ነው። እሺ ከጨለማው ዓለም የሚመጣ ሙገሳ። እኔ አሁን አንድ ኦርቶዶክሳዊ መጥቶ ብሩክ አንተ ጀግና ነህ ቢለኝ፣ በጨለማ ያለ ሰው ማለት ነው፣ ወይ ደግሞ አንድ ሙስሊም መጥቶ አንተ ጀግና ነህ ቢለኝ እኔ ሊሞቀኝ ነው እንዴ? ከጨለማው ዓለም የሚመጣ ሙገሳ አያሞቀንም፣ ስድብም አያስደነግጠንም። ምክንያቱስ የብርሃን ልጆች ነን። እኔ ፓስተር ተባረክ ሲለኝ እኔ ደስ ይለኛል። በክርስቶስ ኢየሱስ ደም የተዋጀ ወንድሜ ስለሆነ ማለት ነው። ከጨለማው ዓለም የሚመጣ ግን ሽንገላም፣ ስድብም፣ ሙገሳም አይሞቀንም፣ አያስደነግጠን። አይ በቃ እኛ ኢየሱስን እየተናገርን እንቀጥላለን። ተባረኩ። ፓስተር እንኳን ደህና መጣ። ብሩክዬ እንኳን ደህና ቆየኸኝ። ጌታ ይባርክ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ብሩኬ ጥሩ ነገር ነው አሁን አንስተህ የተናገርከውና እኔ እዚህ ቲክታክ መንደር ያለን ሰዎች በጣም ማስተዋል ያለብን ነገር ያለ ይመስለኛል። አሁን እኒህ ሰውዬ ይሄንን ያደረጉት ለምንድን ነው የሚለውን ጥያቄ መጠየቅ በጣም ተገቢ ነው። እና እንዴት ነው እሱ ደግሞ እኔ ሪስፖንድ ላደርግ የሚገባው የሚለውንም ማወቅ በጣም ተገቢ ነው። ቅድም ብሩኬ ስትናገር እንደነበረው እንዴ አሁን ከጴንጤዎች ልጆቻችሁን ጠብቁ፣ ከነሱ እስላሞች ይሻሉኛል ምናምን ማለት በዚህ ልክ እኮ እንትን የሚያደርግ ነገር አይደለም። ምን ተነካችሁ? አሁን ምን ተነካን? እውነት ለመነጋገር ምንድን ነው የመጣው? ምንድን ነው የሆነው? ወንጌሉ እኮ ከዚህ የበለጠ ዋጋ ነው የሚጠይቀው። ምንድን ነው ይህን ያህል ተነስቶ በዚህ ልክ መሆን እኔ ተገቢ አይመስለኝም። አንደኛው። ሁለተኛው ሰውየው ይሄን ያደረጉበት ምክንያት ምንድን ነው? እሱ ምንም ጥያቄ የሌለው
አሁን ከዚህ ጋር ሳይ ሶስተኛ ቤት ይመስለኛል የቲክታክ ርዕሰ ጉዳይ ሆኑ ሰውየው። ይሄ ነበር የሳቸው ፕሮግራም። በቃ ስራ ሊያስፈቱን ነበር የፈለጉት። ተሳካላቸው እና እኔ ለእኚህ ሰውዬ ይሄን ያህል ሽፋን ሰጥቶ ከቨር ሰጥቶ እሳቸውና እሳቸውን ይመስሉ ሰዎች ለሚናገሩት ነገር በዚህ ልክ መጨነቅና በዚህ ልክ ሽፋን መስጠት ተገቢ አይደለም። አንድ ማወቅ ያለብን ነገር አለ። በተለይ አገልጋዮች ወንጌል ስንሰራ አንድ በደንብ ማወቅ ያለብን ነገር አለ። ሰውን ወደ ድህነት የሚጠራው ጌታ ነው። ማንም የፈለገውን ነገር ሊል ይችላል። አሁን ብዙ ጊዜ እንትናችሁ ምክንያታችሁና ጭንቃችሁ ይገባኛል። ለወንጌል እንቅፋት ለወንጌል ብራዘር፣ ወንጌል አደናቅፎት አያውቅም። አትድከም። ይሄን ሁሉ ሺህ ዓመት ሲመጣ ወንጌል አንተ ዛሬ ያየኸው የቲክታክ እንቅፋት አልነበረም የነበረው። ሰው አንገቱ በሰይፍ እየተቆረጠ ነበር የሚሞተው። ሰው በቁሙ በሳት እየተቃጠለ። ወንጌል እንደዚህ ነው የመጣው። ዞር በሉና ኢትዮጵያ ውስጥ ወንጌል እንዴት ተዳረሰ? ምንድን ነው የምታወሩት? አሁን ዲበኩሉና ቢጤዎቹ ይህን ስላወሩ ነው የምታወሩት እንዴ? በዚህ ልክ አገር ተገለበጠ ብላችሁ የምትታመሱት እኮ ትክክል አለ እንዴ? ሰላም እንዳይሉን እሳት እንዳንጭር እንዴ? ወላጆቻችን እኮ አናውቃቸውም ብለው ከቤት አስወጥተው ክደውናል እኮ። ምንድን ነው የምትሉት? ወንጌል እዚህ መጥቷል። እና እኔ ለዚህ ሰውዬ ይሄን ያህል ለዚህ ሰውዬና ለመሰሎቹ አሁን እዚህ ቲክታክ ላይ እየሮጡ ያሉ ሰዎች አሉ። እወቁ ባካችሁ። እነሱ የሚፈልጉት ይሄን በቃ እነሱ ፎቶቸው ተለጥፎ ለእነሱ የተሰጠ መልስ። ዊ አር ናት ቲክታከርስ ዘመዶቼ። እኛ የወንጌል ከሆነ እንትናችን ሰምተን ይሄንን ወደ ዳር አድርገን ፎከስ መደረግ ያለበት ወንጌሉ ላይ ነው። ለምን ካላችሁኝ ቅድም ብሩኬ በበቂ ነግሮናል። እንዴ ምን ልንጠብቅ ነው? እግዚአብሔር ይስጣችሁ ወንጌል አደረሳችሁ የሚሉት ሰውየው ሲለወጥ ነው። አልተለወጡም እኮ ምን የምታወሩት? ሰው ጨለማ ውስጥ ሆኖ ብርሃንን እንዴት ነው ካላደነቀ የምትሉት? ይህ ትክክል አይደለም። መሰደብ የማይፈልግ ሰው፣ መታሰር የማይፈልግ ሰው፣ መሰደድ የማይፈልግ ሰው፣ ማጣት መራብ የማይፈልግ ሰው ስለ ወንጌል ዋጋ ለመክፈል ለመዋረድ ያልተዘጋጀ ሰው ወንጌል አልገባውም። ምክንያቱም ቅዱስ ቃሉ የሚለው በስሙ ልታምኑ ብቻ ሳይሆን ስለ ስሙ መከራ ልትቀበሉ ጭምር ተጠርታችኋል ነው የሚለው። ይሄን ገብቶን የገባ ነው። እንኳን አንድ ተራ ሰውዬ አንድ ዝም ብሎ ቲክታክ ላይ እየመጣ የሚናገር ሰውዬ ይቅርና መንግስት እኮ ነገ ብዙ ነገር ላይ ያመጣኝ ምን ልትሆኑ ነው? ይሄ እኮ በዚህ ልክ የሚራገብ አይደለም። ፕሊዝ ወደ ስራችሁ ፎከስ ልሁኑ። ወንጌልን አውሩ። አሁን በቃ ወደሱ ይቀጥል። ይህን ሰውዬ ወደዛ ዞር አድርጉልኝ። ብሩኬ ከዚህ ፕላትፎርም ላይ ወደዛ አስወጣው። ወደዛ ወደምትወስድበት ውሰድና የእግዚአብሔርን ቃል ስበክ፣ የእግዚአብሔርን ቃል አስተምር። እሱ ነው ሰው የሚያድነው። በቃ እሱ ስራውን ይሰራል። እኛም ስራችንን መስራት አለብን። እንዴት እሱ እዚህ ቤት ርዕስ ይሆናል? በምን አግባብ ነው እሱ ርዕስ የሚሆነው እዚህ ቤት ውስጥ? ንገሩኝ እስኪ። እኛ የወንጌል መልእክተኞች ነን እኮ። እና ፕሊዝ እሱ በወረደበት ዝቅጠት ልክ ወርደን ለሱ መልስ እንዴት እንሰጣለን? እዛ ታች ሲጎትተን እንደኛ እኮ ላይ ነው ያለ ነው። እና እኔ ወንድሞች ይህን ሰውዬ ወደዛ ዞር አድርጉና ስለ ኢየሱስ ማውራት ጀምሩ። እርሱት። እሱ የሚፈልገው ነው። በየቤቱ ርዕስ እየተነሳ እሱ እንዲደሰኩር ኢየሱስን ትተህ ስለ እሱ እንዲህ አሉን እኮ እያልክ እንድታወራ ነው። አም ሶሪ። እንዴት ይህንን ማስተዋል እንደሚያቅተን ብዙ ናቸው። እኚህ ሰውዬ ብቻ አይደሉም። አሁን ሰሞኑን እየተሯሯጡ ያሉ በጣም ብዙ ናቸው። እና መንቃት አለባችሁ። ወደ ስራችሁ ተመለሱ። ወደ ተጠራችሁለት ነገር ተመለሱ። ማንም የፈለገውን ይበል፣ ስራችሁ ላይ ትኩረት አድርጉ። ፕሊዝ።
ኤርሚ እየሰማኸኝ ከሆነ ይህን ሰውዬ ዞር አድርግልኝ ከዚህ ቤት ውስጥ ወደዛ አስወጣና ኢየሱስን ማውራት ጀምር። ወደዛ ከፊቴ ዞር አድርግልኝ ይህን ሰውዬ። እንዴት አንድ ተራ ሰውዬ የት እንደሚኖር በምን እንደሚኖር የማይታወቅ ሰው ርዕስ አድርገህ እዚህ ቤት ወደዛ አስወጣው አሁንና ወንጌልህን አብጀስት። ይሄ ነው የሚያስፈልግን። ወደዛ አስወጣልኝ አሁን። የእግዚአብሔርን ቃል ተናገር፣ መልእክትህን ተናገር። ፒሪየድ። የምትጎዳው እሱን ስታደርግ ነው እንጂ እሱ እንዲህ ያለ እሱ እንደዛ ይበል። እንኳን እኛን ቀርቶ ቅዱሱን ጌታ እኮ አጋንንት አለብህ አሉት እኮ። ምን ያስደንቃል? ምን ያስደንቃል? ከነሱ እኮ ነው የሚጠብቀው። የእግዚአብሔር ልጅ እኮ አጋንንት አለብህ ብለውታል። እንኳን ጴንጤ እንዲህ ነው፣ ጴንጤ እንደዛ ነው፣ ጴንጤ ጅን ቁልቋል፣ የፈለጉትን ይበሉ። የሚረጋገጠው በህይወት ነው፣ በኑሮ ነው። ኑሯችን ይመሰክራል። ቲክታክ ላይ ወጥቶ በመጮህ ሳይሆን በምንኖረው ኑሮ ህዝብ ምስክርነት ይሰጣል። ያያል። ሰው እኮ አይን አለው፣ ያያል። እኚህ ሰው ይህንን ካወሩ በኋላ የት እንደሚውሉ እኮ ሰው ያያል። ምን እንደሚሰሩ እኮ ሰው ያያል። ሞኞች አትሁኑ ዘመዶች። ሰው በዚህ ልክ የዋህ ይምሰላችሁ። ለሰው የሚያስፈልገው የእግዚአብሔር ቃል ነው። ቃሉ ያድናል፣ ቃሉ ይፈውሳል። ብሩኬ ኦር ኤርሚ እስቲ ሽሿቸው የተባልነው ሰዎች፣ አትቅረቧቸው የተባልነው ሰዎች የምናመልከውን ጌታ እናውራ። የመጠላታችን ምክንያት የሆነው የአብ ልጅ ማንም እኮ እንደ ርዕሰ ጉዳይ ሊያይን አይችልም ነበር። የሃይማኖት ድርጅት በሉት፣ የፖለቲካ መሪ በሉት፣ ማንም እኮ እንደ ከመጤፍ አይቆጥረንም ነበር። ሰው ስለኛ ማሰብ የጀመረው በኢየሱስ ምክንያት ነው። እንግዲያው ኢየሱስን ንገሩ። ከዚህ በላይ እኔ ምንም አልናገር። ብሩኬ ቀጥሉ እናንተ። ጌታ ይባርካችሁ። ቴንኪ ፓስተር፣ ጸጋ ይብዛልህ። እንኳን ደህና መጣ። ሌሎቻችሁም ዘግይታችሁ የመጣችሁትን ሰላም ብያለሁ። ባልከው ነገር እስማማለሁ፣ ግን ብዬ ስለ አፍራሽ ቃል ሆኖ የተናገርከውን ለማፍረስ ሳይሆን መጽሐፍ እንደሚል እንደምታውቀው በመጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍናውም አትመልስለት ይላል፣ ደግሞ መልስለትም ይላል። ጠቢብም የሆነ እንዳይመስለው መልስለት ይላል። ለዚህ ሰነፍ ቄስ ነኝ ባይ ለምደው በዚህን ያህል ልክ መናገር ያስፈለገው ብለህ ብትል እሱ በሚናገረው እና እሱና መሰሎቹ በሚናገሩት ነገር የቅኖችና የዋሆች የሆኑ የእውነትን መንገድ የሚፈልጉ ሰዎች መንገድ ለመዝጋት የሚፈልጋል ይዘጋሉ። መንገድ ወደ መዳን እውነት እንዳይመጡ ሰዎች የአንድንም ሰው ቢሆን መሰናከል ያኖራሉ፣ እንቅፋት ያኖራል። እና ሁለተኛ ደግሞ እኛ በምንናገርበት ሰዓት ላይ መጽሐፍትን ማዕከል አድርገን ገጽ፣ ምዕራፍ፣ ግዕዝ ከአማርኛ ጠቅሰን መጽሐፍቶቻቸውን አውጥተን ስንናገር ከነሱ ወገን ምንድነው ብሎ የሚሉት ኦርቶዶክስን ከመጥላት የተነሳ ነው የሚነገረው ብለው ይላሉ። መጽሐፍ ገልጠን ገጽ ከምዕራፍ ግዕዝ ከአማርኛ አሳይተን መጽሐፍቶቻቸውን በፒዲኤፍ እንኳን አይደለም በሃርድ ኮፒ ይዘን ስንናገር ይሄ ኦርቶዶክስን ስለምትጠሏት ነው፣ ኦርቶዶክስን ጥላቻነት ነው ብሎ በሚል እነሱ ጋር በጣም ስላጮሁት ኢቨን እኛ ወንጌላውያን አማኞቹ ጋርም ሁሉ ጭምር ሳይቀር ይሄ የኦርቶዶክስ ጥላቻነት ነው ብለው የሚሉ አንዳንድ ተከፋይ ተቀጣሪ የሆኑ የወንጌል አማኞችም ጭምር አይተናል። እኛ ግን ከጥላቻ እኔ አሁን ከጥላቻ ተነስተን እንደማንናገር እኔ በግሌ ከጥላቻ ተነስቼ እንደማልናገር እግዚአብሔር የሚያውቃል። ልቤም የተገለጠ ነው። የሚሰማውም ሰው ያገናዝባል። በመረጃ ላይ ተመስርተን የምናወራው ኦኬ። እነሱ ጥላቻ ነው ጥላቻ ነው ጥላቻ ነው የኦርቶዶክስን ጥላቻ ነው የኦርቶዶክስን ጥላቻ ነው ብለው የሚሉት ሰዎች አንዱ እሱ ስለሆነ ከኛ ይልቅ እንደውም እሱ ለጴንጤ እምነት ከፍተኛ ጥላቻ እንዳለው በንግግሮቹ እና በግብረ አበሮቹ ሁሉ ጭምር አይተናል ማለት ነው። ቪዲዮ ማሳየት ስለነበረብን አንደኛ እሱ ምንድን ያለው ጴንጤ ጨዋሂ ነው፣ ልጆቻችን ሁሉ ከነሱ መጠበቅ አለብን፣ ካልሆነ አገር ያበላሻሉ። አሁን አገር እስከ መምራት ድረስ ደርሰዋል። አገር ያበላሻሉ። አገራችን እንዳይበላሽ ከተፈለገ ደግሞ ሁላችንም ነቅተን መጠበቅ ነው ያለብን፣ ልጆቻችንን ከጴንጤ መጠበቅ አለብን ነው ብሎ ያለው። ኦኬ። ሁለተኛ የሱም ግብረ አበሮች ቅድም ሲናገሩ የነበሩ ግማሹም ኢትዮጵያ ግማሹም እንግሊዝ ሀገር ተቀምጦ ልጆቻችንን ጴንጤን እየጠሉ ማደግ አለባቸው ብሎ የዲበክ ሁሉ ግብረ አበሮች እሱ የሚያስተምራቸው መንፈሳዊ ልጆች ብሎ የሚላቸው ሰዎች ሁሉ ጭምር ሲናገሩ የነበረው ማለት ነው።
ታዲያ አሁን ይህም በመናገር ምን ታተርፋለህ? ኦኬ በጥላቻነት ተመስርቶ የሚያወራ ማን ነው ብሎ የሚለው ለማሳየት እንጂ ጴንጤ እንደመሆናችን መጠን ለምን ተሰደብን፣ ለምን ተነካን፣ ልንነካ አይገባም እና በጣም አሞናል እያል እኔ አይደለም በእውነት ጌታ እግዚአብሔር የሚያውቀው ማለት ነው። በምንም አይነት መልኩ ምናችን ተነካና እውነት ለመናገር ማለት ነው። አሁንም እኮ እውነት እንዳልከው ምንም የተነካ ነገር የለም። ታዲያ ለምን ፈለከ? ይንን ማት ከጠላቻ ተነስቶ እንደሚያወራ የራሱ ቄስ ነኝ ብሎ ያለው ሰውዬ ቪዲዮና ግብረ አበሮቹ የሚናገሩት ቪዲዮ እሱ በውስጥ መስመር በቴሌግራምም በዋትሳፕም ግሩፕ የሚያሰለጥናቸው ልጆቻችን እንዴ ለመጨበጥ እንኳን ጴንጤ ከሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ እለፉ ነው ብዬ የምለው ብሎ ያ ኬኩ ነው ሼኩ የሚባለው ሰውዬ ሲናገር ነበር። እሱ ደግሞ የእሱ መንፈሳዊ ልጄ ነው ብሎ የሚለው ነው። ከዚህ በፊት ደጋግመን ሰምተናል። ጊፍቱኝ ባርኩኝ ብሎ የሚለው ሰውዬ ማለት ነው። ስለዚህ እራሳቸው እኛ በመጽሐፍ ተንተርሰን ስናወራ ኦርቶዶክስን ጥላቻው ነው ብለው የሚሉቱ እነሱ ግን ያለምንም ማስረጃና መረጃ ጴንጤን እንዴት እንደሚጠሉ መምህሩም ደቀ መዝሙሩም ተመሳሳይ አይነት እንደሆኑ ማሳየት ስላለብን ብቻ ነው እንጂ አሁን ይህ አንድ መተተኛ ደብተራ ለእኔ አርዕስት ሆኖ አይደለም። በሐዋርያት ላይ አይደለም በጌታ ላይ የደረሰው እናውቃለን። በዚህ ዓለም የጌታ ተከታዮች የበረበሩት በቅዱሳን ሐዋርያትም ላይ የደረሰ እናውቃለን። በባለፉት ትውልዶች በቤተክርስቲያን ታሪክ ውስጥም የሆነውን ነገር በታሪክም አንብበናል። እኔም ባለሁበት በዚሁ ዘመን ሕያዋን የሆኑ ምስክሮች ስለ ጌታ ስለ ኢየሱስ ክርስቶስ ስለ ስሙ ምስክር በመሆናቸው በወህኒ ሲያስሯቸው፣ ሲያሰቃዩቸው፣ ሲገድሏቸው፣ ሲያሳድዷቸው ከቤተሰቦቻችን ሁሉ ጭምር ማለት ነው። እኔ አሁን ምንም ሆንኩ የእናቴ ልጅ ሰርግ አግብቶ አይደል እንደ ሰርግ ላይ እኮ አትገኝም መናፍቅ ተብዬ ተባልኩት። የእናቴ ልጅ ማለት ነው። ታላቅ ወንድሜ አግብቶ ሰርግ ላይ እንዳልገኝ ሁሉ ጭምር ተከልክያለሁ። አክራሪ ኦርቶዶክስ ነኝ ብላ የምትል ሴት ስለነበረ ያገባው እንድመጣ አልተፈቀደም እና ደረቴን ደቃሁ። የዛን ቀን በፍጹም ስለ ኢየሱስ ነው ይሄ የሆነው። በሙሉ ለምን እህቶች ወንድሞቼ በሙሉ በሚያገቡበት ሳለ በእርግጥ አሁን በጌታ ሆነዋል። ለምን ሙሉ በሙሉ ለምን ሳይጠሩኝ አይቀሩ? ጌታ እግዚአብሔር ምስክሬ ነው። አያቴ እኮ ለዘመናት የናፈኩት አያቴን እኮ ልስመው ፈልጌ አንተ ዘር አሰዳቢ ሂድ ከዚህ ብሎኝ ነው በሞት የተለየኝ። የእናቴ አባት ማለት ነው። ዘር አሰዳቢ ብሎ ማለት ነው። ሳይስመኝ አባባ እያልኩት ማለት ነው። እና እንዴት ወይኔ ምን አልልም። ታዲያ ምን ያህል ጥላቻ እንዳላቸው እኛ ጥላቻ ሳይኖርብን መጽሐፍቶቻቸውን ገልጠን መጽሐፍ ቅዱስን ገልጠን በንጽጽሮች መልክ ምን ያህል የተበከለ ትምህርት እንደሆነ ከመጽሐፍ ቅዱስ ውጭ የወጣ መጽሐፍቶች እንዳሏቸው መጽሐፍቶቻቸው ደግሞ ምን እንደሚያስተምሩ ሰው በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍ ተብሎ የተባሉት እነሱ በእግዚአብሔር ላይ በኢየሱስ ክርስቶስ አምኖ ሰው የኃጢአት ይቅርታው እንደሚያገኝ ይነግረናል። የእነሱ መጽሐፍቶች ደግሞ የአንድ ሰውዬ የአንድ ሁለት እግር ያለው ሰውዬ የእሱን መቃብር ከሳምክ አይደለም ክርስቲያን አይደለም አሕዛብ እንኳን ቢሆን አረማዊ እንኳን ቢሆን እስላም እንኳን ቢሆን ይድናል ብሎ የሚል መጽሐፍቶቻቸውን አውጥተን ስላሳየን ጥላቻ ነው አሉ። እንግዲያው ጥላቻ ነው። ጥላቻ ከሆነ እናሳያችሁ። በራሳችሁ ካህናት በተባሉት በራሳችሁ ምዕመናን አንደበት ሲነገር ስሙ ብሎ ለማለት ነው ቪዲዮን የከፈትኩትኝ ያሳየሁትኝ። ፓስተር ይህም ትክክል አይደለም። ኤርሚ ቴንኪው። ምንድን ነው መሰለህ አሁን ያልከው ነገር እንዳለ ሆኖ የጨነቀው እርጉዝ ያገባል ይባላል። አየው እንደኔ ያለው ደግሞ መጫት ይላል ሰውየውና ሰው ሲጨንቀው የማይነካው ነገር የለም። አየህ ሪሊ አሁን ትምህርታቸው ሙግት ውስጥ ገብቶ ውሃ እንዳላነሳ ስህተት እንደሆነ ጠፍቷቸው ይመስልሃል? እንዴት ያትርፉት ህዝቡን? አንተ እየለቀቅከው ያለው ነገር እየመጣ ያለው ነገር ህዝቡ አይኑን እየከፈተው ስለሆነ እንዴት ያድኑት? ስለዚህ ምንድነው ማድረግ ያለባቸው? አይ ኤርሚያስ ኦርቶዶክስን ይጠላታል። ኤርሚያስ ኦርቶዶክስን ይጠላታል። በነሱ ልክ አሁን ይሄን የምነግርህ ስለኚህ ሰውዬ ብቻ አይደለም። አሉ ብዙ ሰዎች እዚህ ሶሻል ሚዲያው ላይ ስፔሻሊ ከአንተ ጋር ተያይዞ ርዕስ መሆን የሚፈልጉ ሰዎች እንዳሉ ደጋግሜ ነግሬያለሁ። ታውቃለህ።
ይሄ አንደኛው ሰውዬ ነው እና ጨጨንቋቸዋል። ምንም እኮ ግልጽ እኮ ማለት በእጅ የሚነካ የሚዳሰስ ተጽዕኖ እኮ ተፈጥሯል። ለዚህ ቀላል ማስረጃ የጥምቀት ቀንን ማስታወስ ነው፣ ዞር ብሎ ማስታወስ ነው። በዛ ልክ ልብ አድርግ፣ በዛ ልክ ጥምቀቱ ባዶ ሆኖ ሃርሞኒካ የሚነፋ የሚደንስ ወጣት ጠፍቶ እና ጴንጤን ሰላም አትበሉ ላይሉ ነው፣ ጥሩ ሰሩ ምናምን ሊሉ ነው። ኖ ርዕስ ነው የሚቀይሩት። ታዲያ ኤርሚያስ ምንድን ነው ማድረግ ያለበት ነው ጥያቄ። ኤርሚያስ ማድረግ ያለበት ሰውየው ርዕስ ለመቀየር ነው የመጡት። አሁን ጴንጤን ሰላም አትበሉ ብለዋል አይደለም? በስመ አብ ወወልድ ቅዱስ ምናምን ብላችሁ ሽሹ ብለዋል። ልጆቻችን ጴንጤን እንዲጠሉ አድርገን ነው ማሳደግ ያለብን ብለዋል። ኦኬ እኛ መልስ እንስጣሁና ግልጽ በሆነ መንገድ ዲበኩሉ ይሄንን ያሉት በርስት ተጣልተን ነው? ሪሊኛ ኦርቶዶክስን ስለምንጠላ ነው ወይስ ለኦርቶዶክስ ክፋት ስላለብን ነው ወይስ ትምህርት ስላለ ነው? ይህን ለህዝቡ እናሳየው። አሁን እዛ ጎን ያሉ መጽሐፍቶችን አምጣና ትምህርቶቻቸውን አምጣና የጠባችንን ምክንያት እኛ ከሰው ጋር ጠብ የለንም፣ ከትምህርቱ ጋር ነው ጠባችን። ሰላም እንዳይሉን የፈለጉት ለዚህ ነው። ልጆቻችን እኛን እንዲጠሉ የፈለጉት በዚህ ጨለማ ውስጥ እንዲቀጥሉ ነው። ለልጆቹ ነው ማሳየት። አየህ፣ እኛን ሰላም እንድትሉ እኛን እንድትጠሉ ከእኛ ጋር አብራችሁ እንዳትሆኑ የሚፈልጉበት ምክንያት ይሄ ነው ብለን ማሳየት አለብን እንጂ ልጆቹም ያውቃሉ። ወላጆቻቸው እኮ እንደዚህ እንደሆኑ በደንብ ያውቃሉ፣ በደንብ ያውቃሉ። ይሄም በደንብ ስለዚህ አሁን ማድረግ የሚጠበቀው ከኛ ምንድን ነው? የጠሉን ዲበኩሉ እና መሰሎቻቸው እንዲህ ያለ አዋጅ ያወጡበት እንዲህ ያለ ነገር ፈጥረው በቃ የጨነቀው ብዙ ነገር ነው የሚነካው፣ ብዙ ነገር ነው የሚዳስሰው። አሁን ይችን ርዕስ ፈጥረዋል። በቃ ቲክታክ ገበያው አሁን አሉ እዚህ ቲክታክ ላይ እንትን ብለው የሚኖሩ ሰዎች ቲክታኩ በጠቅላላ በዚህ ሞላል። እንግዲህ አሁን መለኛ አሁን አንተ ይናል ኤርሚያስ ለዲበኩሉ መልስ ሰጠ የሚሉ ሰዎች ይመጣሉ። ሽቀላ ነው። ከሱስ መውጣት አለብህ አንተ። በአንተ መነገድ የለበትም። አንተ የወንጌል አገልጋይ ስለ ምንድነው መደረግ ያለበት ያልከኝ እንደሆነ ዲበኩሉ የሚጠሉን ሐሰተኞች ስለሆንን ክፉዎች ስለሆንን ኦርቶዶክስን ስለምንጠላት አይደለም። ታዲያ ለምንድን ነው ከተባለ የሚጠሉን ይሄንን ይሄ ትምህርት በእግዚአብሔር ቃል እውነት መሰረት ልክ አይደለም ስላለ ነው። ትውልዱ ይሄንን አያውቅም። የሚመጡት ልጆቻቸው ይሄን አያውቁ። ስለዚህ ለትውልዱ ቪዲዮ ማስቀመጥ ካለብህ ዲበኩሉ እኛን የጠሉበት ምክንያት ብለህ አሳየን። ዲበኩሉ ልጆቻችሁ ከክርስቲያን ወይም ከጴንጤ ልጆች ጋር ሰላም እንዳይባባሉ እንዳይገናኙ ልጆቻችንን ከነሱ እንጠብቅ ያሉበት ምክንያት ብለህ አሳየን። እሱ ቪዲዮ ላይ ይቀመጥ ለትውልድ። አየኸው፣ ይቀመጥ። የሚመጣው ትውልድ ዝም ብለህ እንደ ድሮ አትመርምር እያልክ የምታስፈራራው ትውልድ እንዳይመስል መረጃ ገላብጦ አይቶ የሚወስን ትውልድ። በጣም 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 ይሄ መታወቅ አለበት። ፈርሷል። ያ ዘመናውን አልፏል። ገዝቻ ያለው አስራ ያለው ምናምን ብለህ የምታስቆሙት የለም። አሁን እንደሱ ቢሆን ጃን ሜዳ ባዶውን አታገኘውም ነበር። ብራዘር፣ እኔ አሁንም የምነግርህ ነገር ምንድን ነው? ኤርሚ ለምን ተነካን አላችሁ አይደለም። እኔ ይህንን ያነሳሁት ለምንድን ነው? አንዳንድ ወገኖች ይቅርታ ጠየቁ፣ ይቅርታ ይጠይቁ ሁሉ ብለው ሲሉ ስለሰማሁ ነው። በዚህ ውስጥም ስላሉ እኔ ምን እሳቸው ይቅርታ ጠየቁ አልጠየቁ ምን ያደርግልኛል? እኔ እሳቸው ጌታን ቢቀበሉ ነው የምፈልገው። እሳቸው እንዲድኑ ነው ያኔ እንጂ ይቅርታ ጠየቁ አልጠየቁ ዳዝማር ምንም እንትን አይደለም። እልቅ ጊዜያችንን እሳቸውን ርዕስ ከምናደርግ ለምን ጠሉን? ሬሊ እሳቸው እንዳሉት እኛ ረባሾች ስለሆንን ነው? ጨዋዮች ስለሆንን ነው? ወይስ ሌላ ምክንያት አለ? ሌላ ምክንያት አለ። አየህ፣ ሰውየው ሁለት ነገር አቀላቅለው ይዘው መጥተዋል። ፖለቲካ በአንድ እጃቸው፣ በሌላ እጃቸው ደግሞ ሃይማኖታቸውን ወይም ሃይማኖታቸውን ትምህርት ሊያድኑ ነው የመጡት። አየህ፣ ሊያድኑ ነው የመጡት። እኛም ተግተልትለን ሄደን እዛ የፖለቲካ ምናምን ውስጥ ገብተን ስለ ብልጽግና ይሆን ስለ ሾኔ በሉት ስለ ማምጣልኝ ፋኖ
አር ናት አወር ቶፒክስ አይደሉም። የኛ ቶፒክ አለ። እኛ ስለ ፖለቲከኞች የምናደርገውን እናውቃለን። እንደነሱ ወጥተን አንጮህም፣ በጭራሽ አንጮህም። የምናደርገው እናውቃለን። እኛ አምላክ አለን፣ እኛ መጽሐፍ አለን፣ ትምህርት አለን። ለሀገር መሪ ምን ማድረግ እንዳለብን እናውቃለን። ለሀገር መሪ ምን ማድረግ እንዳለብን እናውቃለን። ሲቀጥል በኢትዮጵያ ምድር ላይ እየሆነ ያለውን ለውጥ እንኳን እኛ አንድ በስደት የሚኖሩ ሰውዬ ይቅሩና አውሮፓውያኑም ሊያስተባብሉት አልቻሉም። ስለዚህ እሱን ተዉ፣ ወደዛ ተዉና ዲበኩሉ ለምን ጠሉን? ሪሊ ጨዋሂ ስለሆንን ነው። እኛ የእኛ ጩኸት ረብሿቸው ነው። በሆርን ስፒከር በሌሊት ከሚጮሁት ጩኸት የበለጠ ጩኸት ጮኸን ነው እኛ? ወይስ ሌላ ጉዳይ አለ? ወይስ ሌላ ነገር አለ? አለ ካልካምጣ፣ አዎ ካልካምጣ እሱን አሳየን፣ ለትውልዱም እሱን አሳየን እንጂ ጩኸት ይለካል። በሆርን ስፒከር ከሌሊቱ 10 ሰዓት እኮ ሰው ተኝቶ የሚረብሽ ማህበረሰብ አለ፣ የሚጮህ ማህበረሰብ አለ። እኛ ምናልባት ፀሐይ ሞቀን ቁርስ በልተን ወደ ጸሎት ቤት ሄደን ሊሆን ይችላል ጮኋቸው የተባለ። በቀን በአደባባይ መንገድ ላይ ሄደን ሊሆን ይችላል ጮኋቸው የተባለ። ሰው መተኛት ባለበት ማረፍ ባለበት የደከመ ማረፍ ባለበት ሰዓት እኮ በየአቅጣጫው ሆርን ስፒከር ከፍቶ የሚጮህና የሚረብሽ ማን እንደሆነ ይታወቃል። ማን እንደሆነ ይታወቃል። ብዙ ባዘራ አረገንም። እሱ ግን ዲበኩሉ ይሄንን ሁሉ ሸምትተው እኛን የጠሉበት ምክንያት ምንድን ነው? የምታውቀው ነገር ካለ እኛን እንዲሸሹ ያሰኛቸው ነገር፣ እኛ እንዲጸየፉ ያደረጋቸው ነገር ካለ እሱን ንገረን። በእግዚአብሔር ቃል ንገረን፣ በማስረጃ ንገረን። ለእኛ ይጠቅማል፣ ለትውልድ ይጠቅማል እንጂ ይበቃቸዋል። ሰውዬ ከዚህ በላይ ሊወራላቸው አይገባም ባይኔ። ሌላው በጣም ማወቅ ያለብን ነገር ስለ ሰው መዳንም ስናስብ ቅድምም እንዳልኩ እኔ በጣም አንድ ማለት ይጠቅማል ብዬ ስላሰብኩ አሁን ኤርሚ አያቴን እንዳልስም ተከለከልኩ፣ ወንድሜ ሰርግ ላይ እንዳልገኝ ተከለከልኩ ብሎ ካለው ጋር የተያዘ እኔ ጌታን ተቀብዬ እኮ ጊዜውን ርዝመት አልነግራችሁም። ጌታን ተቀብዬ ወደ ቤተሰብ ስመጣ የእኔ ቤተሰቦች ለመጀመሪያ ጊዜ የቤተ ዘመድ ስብሰባ የተሰበሰቡት በእኔ ጉዳይ ነው። በእኔ ጉዳይ ነው ፍቅር የጀመሩት እና ተሰብስበው ድግስ ደግሰው የመጀመሪያ ያደረጉት ነገር ምንድን ነው? ታቆማለህ ኢየሱስን መከተል ወይስ አታቆም? እናቴ ጡቷን አውጥታ ልረግምህ ነው ማለች እና በዛ ሁሉ ነገር አልስማማም ስል ፋይናል የሆነው ነገር ምንድን ነው? ከአሁን ወዲህ ይሄ የእኛ ዘር አይደለም ብለው ነው ያሰናበቱ። ዳስ ፋይን። ግን መጨረሻ ምን ሆነ ካልከኝ እናቴ ልትሞት ስትል ናናናናናና ብላ ጠርታኝ ራሷ ማለት ነው። በእግዚአብሔር ፊት ነው የምናገር። ጠርታኝ ራሷ ስታየው ነገሩ ትክክል እንዳሉ ወደ መጨረሻው ስትደርስ አይ በቃ አሁን መሄዴ ነው፣ ጌታን መቀበል ፈልጋለሁ ብላ ጌታን ተቀብላ በሰላም ነው ሄደችው። በሰላም ሄደችው። እመነኝ፣ መዳን ያለበት ሰው ይድናል። እንኳን እኚህ ሪዛቸውን በደንብ ተሰርተው አምረው የወጡ ቄስ ይቅሩና ራሱ ሳጥናኤል የሆነ ተክለ ሰውነት አግኝቶ እያንባረቀ ቢመጣ የሚድን ሰው ይድናል። ራስ በጭራሽ ሊያስቀረው አይችልም። ያንተ ስራ መስበክ ነው። ያንተ ስራ መመስከር ነው። ማዳን የጌታ ነው። ማዳን የጌታ ነው። አሁን የኚህ መነኩሴ ወይም የኚህ ቄስ ንግግር ከእግዜሩ በልጦ ነው የሚድነውን ሊያሰና ከመንፈስ ቅዱስ በልጦ ነው ሊያሰናክል? በጭራሽ እመነኝ፣ በጭራሽ። የሊዲያ ልብ የከፈተው የጳውሎስን ንግግር እንድትሰማ የጳውሎስ ጉዳይ አልነበር። ታዲያ ምኑ ነው ካልከኝ ጌታ ልቧን ከፈተው ነው የሚለው። እግዚአብሔር ልቡን የከፈተውን ሕዝብ ያዘገዩት ይሆናል እንጂ ይድናል፣ ይድናል። ምንም ጥያቄ የለው። ሊያዘገዩት ይችሉ ይሆናል ግን ይድናል። ታዲያ እኛ ምን እናር? እስኪድን እንናገራለን። መጥቶ እስክናይ እንናገራለን። ኢየሱስ ለሰው ልጆች ሁሉ ኃጢአት ሞቷል፣ ለበደለኞች ሁሉ ሞቷል ብለን እንናገራለን።
ከዚህ ትምህርት ጋር የማይስማማ አዳኙ ኢየሱስ ብቻ ነው፣ ቅዱስ ቃሉ የሚያስተምረው ይሄንን ነው፣ ሐዋርያቱ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለው አስተምረዋል ብለን ማለታችን ጥላቻ ነው ካሉ ሰዎች ልንረዳቸው አንችልም። ወይ ደግሞ ከዚህ ትምህርት ጋር የሚቃረን ማናቸውም ትምህርት ምንፍቅና ነው ስንል እኛ በሐዋርያዊ ቅብብል ስለምናምን ነው። በሐዋርያዊ ቅብብል ካመኑ ሐዋርያው ያቀበላቸውን ትምህርት ይዘው መጥተው ሌላ ስለሌላቸው ነው። በነገር ላይ ከሐዋርያት የተቀበሉት ትምህርት እጃቸው ላይ ምንም ስለሌለ እንዲህ አይነት ፖለቲካ ነው መስራት ያለባቸው። ለዚህ ነው ቅድም የጨነቀው እርጉዝ ያገባል ያልኩ። በምን ያድኑት ይህን ህዝብ? እና ግድ የለህም መልሰህ ማድረግ ያለብህ ቢስማሩ ወደ ውስጥ እንዲገባ አናቱን እያልክ በደንብ በእግዚአብሔር ቃል እውነት ጨዋነት ባለበት በትህትና እሱን ነው መደብደብ ያለብህ። ቢስማሩ ወደ ውስጥ እየዘለቀ ሲገባ እመነኝ እንኳን የአንድ ቄስ ንግግር ቅድም እንዳልኩ በሲኦል ያሉ ጂኒዎች በነቂስ ቢወጡ ህዝብ ይድናል።